አበባው በላይ ወንድም ነው ይባላል። የመጣሁት ከወለጋ ነው። ወለጋ ነው የመጣሁት። ስንት አመት ነው? 15 አመቴ። ወደ መከላከያ እንዴት ገባ? 15 አመት ከሆነ ግዳጅ ነው ጁንታ አንስቷል። እዚጋ ምን ልታረግ ነው በማለት እናባቴ ሁላ ህፃን ነው እንዴት ለምንድነው የማይሄደው በማለት ራሱ ብዙ እንትን ብለዋል። ስለዛ እሱ ዛሬ ተዋጋለ በማለት ነው ያመጡ። በግድ አፍሰውን ያስገቡህ እንዴት እንደወሰዱ እስቲ ንገረኝ። የወሰዱን ወደ ትምህርት ቤት ስንሄድ ነው። ትምህርት ቤት ስንሄድ በዛ ዙረው ተሪያለ ምናምን ብሎ ብዙ ሰው ነው ያመጡት። እሱ ራሱ ከዛ ማለት ይቻላል ብዙ ሰው ራሱ አንመጣም ብሎ እንትን ያላለ ግን ግድ ሆኖ ቃታ አፍሰው ነው እንደሚያመጡት። እዛ ወደ ዘመነሪው ማለት እዛ ሰራዊት ውስጥ ስለ ትግራይ ምንድን ነበር የምትባሉት? ትግራይ ካዘ መጥፎ ነው፣ ትግራይ አታስቀርቡ ነው የሚሉን ማለት ነው። ለሱ ትግራይ ማለት ልክ እንደዚህ ዝግመተን ስናየው ልክ እንደ አባትና እንደ እናት ናቸው። ተንከባክበው ካያዙን ካሰጠና ጀምረን ራሱ ሁሉ ነገር ነው እዛ ያገኘነውን የሰጡን ማለት ይቻላል። አሁን ስለ ቤተሰቦች ስታስብ ምን ትዝ ይልሃል? ምን ይላሉ እነሱ ማለቅሳሉ እንጂ ለምንድን ነው ሀሪ ምናምን ነው ለምን ሀሪ ብላ ያለቅሳሉ እንጂ ሌላ ምን ነገር ከቤተሰቦች ማንን ትናፍቃለህ? የአባት እናቶች፣ ወንድሞች፣ እህቶች፣ ዘመዶች ምናምን ናቸው የሚናፍቁኝ ማለት ነው። ስንተኛ ክፍል ተማሪ ነበርክ? አምስተኛ ክፍል ነበር የምባለው። ከዛ ነው በግዳጅ የመጣው። አሁን ለምን ውጊያ እየተካሄደ እንዳለ ታውቃለህ? ጁንታው ጦርነት አንስቷል፣ ሄዳችሁ የመከላከል እንትን ትይዛላችሁ በማለት ነው እዚህ የመጣ ነው ማለት ነው። አጠቃላይ አሁን ይሄ ውጊያ በማንና በማን መካከል ነው እየተደረገ ያለው? ለምንድን ነው እየተደረገ ያለው ብለህ የምታስበው አንተ? በእኛ ትግራይና በማ አይስማማ በማለቱ ይመስለኛል እንደዚህ ውጊያ የሚፈጠረው ማለት ይቻላል። ብቃቱ ካኛ እናንተ ይበልጣል ብቃቱ ማለት እናንተ የቆረጣው የሁሉንም ተራራ ራሱ አሁን የመውጣት ስናረግ ራሱ እኛ ዝዝቀ ስንወርጥ እናንተ ሽቅበል ለመውጣት ራሱ እናንተ ይፈጥናል በፍጥነት እንትን ይላል ማለት እጅ ሰጠን እጅ ካሰጠን ወዲያ ቃታ መሰረችን ወሰዱ ቃታ ነው ወሰዱ ማለት እስቲው ነው በሰላም እንትን ያሉ። ለእናትና ለአባትህ ለሌሎችም ለጓደኞች ሊሆን ይችላል እዛው እናንተ ጋር ላሉት መልእክት እስቲ አስተላልፍ። እምላቸው ወደዚህ እንዲያስቡ እንዳይመጡ ነው ማለት እንጂ ጅራ ወደዚህ ወደ መከላከያ ብለው እንዲያስቡ በነገራቸው ደስ ይለኛል። እንዴት ነበር የተማረከው ንገረኝ። እንዴት ውጊያው እንዴት እየሄደ እንደነበረ እንዴት እንደተማረከ አንተ እንዴት እጅ እንደሰጠህ? እኛ የሰጣ ነው ከወደዛ የሻለቃም ወይ ሻምበል ማርገል እንደዚህ ረድበት አላራንት ስንል እናንተ በቆረጣ ገቡና ሲበትኑ ሁሉም አመራር ጠፋ ማለት ሸሽ አመራሩ ተመታ። ከዛ መሸሽ ጀመርን ማለት ነው። ተራራ ሸጥ ለሸጥ በዛ ስንጠጋ ንቶሎ አሉ። ከዛ ወደ ሰማይ ምናምን ተኮሱና ነው እኛ ነን ምናምን አሉ። ከዛ ስንጠጋቸው እጅ ሰጠን ቃታ ይዘውን ካሉ ማለት ወደ ከተማ ይዘውን ካሉ ከዛ ሁሉ ነገር ነው የሰጡን። ምግብ ራሱ ጁሱን ሁሉ ነገር ነው የሰጡን ታዲያ